አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የጠቅላይ ሚኒስትሩን ማብራሪያ በተመለከተ ለሰራዊቱ ትዕዛዝ መሰጠቱ ተነገረም። አብይ አህመድ ምሁራንን ስለ ምሁርነት ሲሰብኩ በዋሉበት መድረክ ስርጭት ዙሪያ የተላለፈም ነው። በዝርዝር የምንመለከተው ጉዳይ ነው። በአማራ ክልል የብልጽግናው መንግስት የድሮን ድብደባዎች ቀጥለው ሰዎች ተገድለዋል። በፋኖ ኃይሎች ተገደሉ የተባሉት ሴቶች መነጋገሪያም ሆኗል። አመራሩ ደግሞ ስለ ፋኖ ትግልና የህወሓትና የአብይ አህመድ አገዛዝ ስምምነት ተናግሯል። እንመለከተዋለን። ዶናልድ ትራምፕ የቬንዙዌላውን ፕሬዚደንት በቁጥጥር ስር ካዋሉ በኋላም ነገሩ በብልጽግናው መንደር የነበሩ ሁነቶችን ያስታወሰ ሆኗል። አብይ ትራምፕን ከየትኛው ሀገር መሪ ጋር እያወራህ እንደሆነ አታውቅም ሲል ተናገረው ከሚለው እስከ የትራምፕን መግለጫ ተከትሎ ካጠቁን ተዘጋጅተንላቸዋል የሚለው የብልጽግና ሰዎች ንግግሮችም ተነስቷል። በስፋት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ዶናልድ ትራምፕ አስተማማኝ የሽግግር መንግስት እስኪመሰረት ቬንዙዌላን እኛ እናስተዳድራታለን ብለዋል። ኒኮላስ ማዱሮ በኦፕሬሽኑ ወቅት ሊገደሉ የሚችሉበት አጋጣሚ ነበር ሲሉም ተናግሯል። ፕሬዚደንት ማዱሮና ባለቤታቸው አሜሪካ ውስጥ በእጽና በጦር መሳሪያ ዝውውርም ተከሰዋል። አስገራሚውን የአሜሪካን ክስተት ተከትሎ ምላሾችም የተሰጡ ናቸው። ይህንን ጉዳይ በስፋት እንቃኛለን። በአስመራ ወታደራዊ ስምምነት ተደርሷል ተባለም። ይህ ስምምነት በጦርነቱ ላለመቀጠል የተደረገ ስለመሆኑም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ ማብራሪያን በተመለከተ ለሰራዊቱ ትዕዛዝ መሰጠቱ ተነገረም። አብይ አህመድ ምሁራንን ስለ ምሁርነት ሲሰብኩ በዋሉበት መድረክ ስርጭቱ ዙሪያም የተላለፈ ነው። የብልጽግናው ፕሬዚደንት ድሃና አቅም አልባ እያሉ ከዚህ በፊት ሲሰድቡት የተሰሙት የኢትዮጵያ ምሁርን በተመለከተም ጽሁፍ ሊያቀርቡ በአዲስ አበባ ዩኒቨርሲቲ ከሰሞኑ መገኘታቸውን መዘገባችን የሚታወስ ነው። በዚህ መድረክ ላይ ያቀረቡትና እንደተለመደው በፓወርፖይንት የታጀበው የመና የሀ ህጎች አይነት ማብራሪያን በአገዛዙ ልሳናት ተቆራርጦና ተሰናድቶ እንዲተላለፍ ቀጠሮ ተይዞለታል። ይህን ተከትሎ ለብልጽግና የሚዲያ ሰራዊት የተላለፈው ትዕዛዝ ግን አነጋጋሪ መሆኑ አልቀረም። ኢትዮ ፎረም የተመለከተውና ለሁሉም የክልልና የከተማ አስተዳደር የህዝብ ግንኙነት ዘርፍ ኃላፊዎች እንዲደርስ የተባለው ትዕዛዝ የብልጽግና የሚዲያ ሰራዊት አብይ መናገር ሲጀምር ኮሜንት ጻፉ፣ ሼርም አድርጉ የሚል መንግስታዊ ትዕዛዝን ያዘለ ነው። ከዚህ የተላለፈ ትዕዛዝ ዝርዝሮች መካከል ደግሞ የክልልና የከተማ አስተዳደሮች የብልጽግና ቃል አቀባዮች ኮሜንቶችን ለሰራዊታችሁ በማድረስ እንድታዘጋጁም የኮሜንት ዘመቻም እንዲከናወን አብይን በሶሻል ሚዲያ የሚመለከተው ሰው ብዙ እንዲሆን እንድትሰሩ አድርጉ ወዘተ የሚሉትም ብዙዎችን ፈገግ ያስባሉት ውስጥ ይገኙበታል። ጠቅላይ ሚኒስትሩ ንግግሮቻቸው በተለያዩ ልሳናት በተለያዩ ጊዜያት እየተላለፉም በርካቶች ይከታተሉበት የነበሩት የመጀመሪያዎቹ የስልጣን ዓመታት ቀስ በቀስ እያሽቆለቆሉ መጥተው አሁን ተቀጣሪ የሚዲያ ሰራዊቱ አባላት እንኳን ለጥቅም ስትል ተመልከት፣ ኮሜንትም ጻፍ በሚል ትዕዛዝ የሚታዩበት ደረጃ ላይ ደርሰዋል። አብይ በንግግሮቻቸው ህዝብን እንዳጠቃላይ ጉንዳንም የቀንጅብም ጸጉረ ልውጥም ሌላም እያሉ ሲሰድቡም ምሁራንንም መምህራንንም አርሶ አደሩንም ወዛደሩንም ሲያንቋሽሹ በተደጋጋሚ ተሰምተውም ያውቃሉ። አሁን ደግሞ ሲናገሩ አብይ ጀግናችን የትክክለኛ መግለጫ ነው ወዘተ ወይንም ደግሞ ሌላ መሰል ኮሜንትን የሚጽፍ ሰራዊትን አሰማርተው ትዕዛዝ የሚተላለፍበት ሁነት ላይ ተደርሷል። እንዲህ ያለው ትዕዛዝ የተላለፈበት የጠቅላይ ሚኒስትሩ ማብራሪያም ምሁራንን ሀሳብ አፍላቂናም አክባሪ እያሉ የሚዘረዝሩበት ነው። ምሁርነት ሀሳብ አክባሪ ሀሳብ አፍቃሪ መሆናል። ነገር ግን ሰራዊታቸው ሀሳብ ተሰጥቶት ስለ ሀሳባቸው ኮሜንት እንዲያደርግ ትዕዛዝ የተላለፈለት ሆኗል። በአማራ ክልል የብልጽግናው መንግስት የድሮን ድብደባው ቀጥሎ ሰዎች ተገድሏል። በፋኖ ኃይሎች ተገደሉ የተባሉት ሴቶች መነጋገሪያ ሆኗል። አመራሩ ደግሞ ስለ ፋኖ ትግልና የህወሓትና የአብይ አህመድ አገዛዝ ስምምነት ግንኙነት ተናግሯል።
አገዛዙ በአማራ ክልል ያለመታከት የሚፈጽማቸው የድሮን ጥቃቶችና በየቀኑ የሚገደሉ የክልሉ ዜጎች አሃዝ ከፍተኛ ቢሆንም የሚነገርላቸው መሆን ግን አቁሟል። ለወትሮ በቀን ይፈጸሙ የነበሩት የድሮን ጥቃቶች አሁን በሌሊት ጭምር እየደረሱ ናቸው። ትናንት በምስራቅ ጎጃም ዞን ስናን ወረዳ ወይበይ በተባለ አካባቢ ምሽት ላይ የደረሰው ጥቃትም ለዜናነት እንኳን መብቃት ያልቻሉ የክልሉ ተወላጆችን ለጉዳት ያጋለጠ ነው። እንዲህ ያለው ሞትና የአገዛዙ ግድያ ደግሞ በቅርቡ በሰሜን ሸዋ ሸዋሮቢት ራሳ ቀጠናም ጎጃም አካባቢ አጉትና ቡሬ አካባቢዎች ላይ እየተከሰተም ነበር። እንዲህ ያሉት መንግስታዊ ጥቃቶች እንዲፈጸሙ ሰላዮች ተላኩብን የሚሉት የፋኖ ኃይሎች በሶስት ሴቶች ላይ ፈጸሙት የተባለው ግድያን በተመለከተ ቢቢሲ ያወጣው ዘገባ ግን የዚህ የእርስ በርስ ጦርነት አሳዛኝ ገጽታ ነው። የፋኖ አመራሮች መገደላቸውን ማረጋገጫ የሰጡባቸው ወጣቶቹ በፋኖ ኃይሎች ለጠላት ሲሰልሉ ተገኝተዋል በሚል በውጊያ ወቅት ሳይሆን በቁጥጥር ስር ከዋሉ በኋላ ቃለ መጠይቅም ከተከናወነላቸው በኋላ ስለመገደላቸው ቢቢሲ አረጋግጧል። የፋኖ ኃይሎች የተያዙ ሰዎችን መግደላቸውን እያሳወቁበት አሳዛኝ ሁነት ሳያንስ በእነዚህ እንስቶች ሞት ፕሮፓጋንዳን ለመስራት የተሰማራው የብልጽግናው አገዛዝ ተግባርም የአማራ ክልል ያለበትን የቀውስ መጠን በግልጽ ያመላከተ ነው ሲሉም የሁለቱን አካላት ድርጊቶችን የተመለከቱ ታዛቢዎች ይናገራሉ። የሆኖ ሆኖ በክልሉ የሚደረገው ውጊያ አሁንም ቀጥሎ እየተከናወነ ያለ ነው። ትናንት የብልጽግናው መንግስት የድሮን ጥቃት ባደረሰበት የምስራቅ ጎጃም ስናን ቀጠና ውጊያም የፋኖ ኃይሎች ሞርታርን ጨምሮ ከባድ እናም የነፍስ ወከፍ መሳሪያዎችን ያገኙበት ውጊያ ማከናወናቸውን ሲገልጹ በዚህ ቀጠና ውጊያ የተማረኩ የመከላከያ ሰራዊት አባላትንም አሳይተዋል። ሌላኛው የመንግስት ከባድ መሳሪያ ከነ ተሽከርካሪው የተቃጠለበት እንደሆነ የተነገረለት ጥቃት ያጋጠመው ደግሞ በሰሜን ወሎ ዞን ወልዲያ ቅርብ ርቀት ነው። ከጥቁር ውሃ እስከ ሳንቃ ባለው ስፍራ ላይ ዙ 23 የተሰኘ ጦር መሳሪያን ጨምሮም አውድመናል ይላሉ የፋኖ ኃይሎች። በጉዳዩ ላይ በአገዛዙ በኩል የተሰጠ ማብራሪያ ግን የለም። በዕለቱ መነጋገሪያ ከነበሩ ክስተቶች ውስጥ ደግሞ የብልጽግናው መንግስት በጣና ሐይቅ ላይ በጀልባ በመታገዝ በገዳማቱ ላይ ከፈተ የተባለው ጥቃት ነው። ይህ ጥቃት ተከፍቷል የተባለው ደቅና ደጋ እስጢፋኖስ በሚሰኙ ገዳማት ላይ ነው የተባለ ሲሆን በጀልባዎች በመንቀሳቀስ ላይ የነበሩ የመንግስት ኃይሎች በጥቃቱ ወቅት ወደ ሐይቁ በመስጠምና በሌሎች መንገዶች ለጉዳት ተጋልጧል ሲሉ የፋኖ ኃይሎች አሳውቋል። በክልሉ እየተደረገ የቀጠለው ጦርነት የጦር መሳሪያ ብቻ ሳይሆን የፕሮፓጋንዳ ዘመቻ ጭምር ያካተተ ነው። ከሰሞኑ በብልጽግናው ልሳናት በተከታታይ የሚቀርቡ ንግግሮችም የዚህ አካል ናቸው። የአብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ ፋኖን በተመለከተ ባደረጉት ንግግር 74 በመቶ የሚሆነው የትግራይ ውስጥ ወንጀል ፈጻሚው የሻዕቢያ ሰራዊት ነው ካሉ በኋላ ቀሪውን ደግሞ ፋኖና ሌሎችም የፈጸሙት ነው ብለው ከዛም ፋኖ ወደ ትግል የገባው የፕሪቶሪያው የሰላም ስምምነት በመፈረሙ አኩርፎ ነው ሲሉ መናገራቸውም አይዘነጋም። ይህንን ተከትሎ የፋኖ አመራሩ ጀነራል ተፈራ ማሞ ምላሽ ሰጥተው የነበረ ሲሆን ሌላኛው አመራር አስረስ ማረም ተከትሏል። የትግራይ ህዝብ ለጊዜውም ቢሆን ያገኘው ሰላም የሚያበሳጭን ለምንድን ነው ሲሉ የሚጠይቁት አመራሩ እኛ ከዛ ስምምነት በፊት ወደ ትግል እንደገባን የሚታወቅ ነው ሲሉም ያስረዳሉ። ይህ ስምምነት የተፈረመው ጥቅምት በኢትዮጵያ አቆጣጠር ጥቅምት 2015 አካባቢ ጥቅምት መጨረሻ አካባቢ ይመስለኛል። የኛ ትግል የተጀመረው ከዛ በጣም ወደ ኋላ ቀደም ብሎ ነው። ስለዚህ የፋኖ ተጋድሎ ከፕሪቶሪያ እንቅስቃሴ ጋር የሚያገናኘው ምንም ነገር የለም። የትግራይ ህዝብ የሰላም አየር መተንፈሱና የሴሴሽን ኦፍ ሆስቲሊቲስ የሚባለው የግጭት መቆም ስምምነቱ ተግባራዊ በመደረጉ ደስተኛ መሆናችንን ጦርነት ናፋቂ አለመሆናችንን ከዚህ በፊትም ይፋ አድርገናል። አሁንም በዛ የምንከፋ አይደለንም። ከዛ ባሻገር ይህ ጦርነት እየተደረገ ያለው አብይ አህመድ የአማራን ህዝብ በጉልበት አንበረክካለሁ፣ ትጥቁን አስፈታለሁ፣ በፈለኩበት መንገድ አጠፋዋለሁ ብሎ በእብሪት የጀመረው ጦርነት ነው። ይህንን እንቅስቃሴ ደግሞ የጀመረው ፕሪቶሪያን ከመፈረሙም አስቀድሞ ነው። ስለዚህ ያ ስምምነት በግልጽ የሚያመላክተው ነገር እስከሌለ ድረስ የአማራ ህዝብ ከቦታ ቦታ እንዳይንቀሳቀስ የሚከለክል ድንጋጌ እስከሌለው ድረስ የፕሪቶሪያ ስምምነት የሚያዝ አይደለም። ዶናልድ ትራምፕ የቬንዙዌላን ፕሬዝደንት በቁጥጥር ስር ካዋሉ በኋላም ነገሩ በብልጽግናው መንደር የነበሩ ሁነቶችን ያስታወሰ ሆኗል። አብይ ትራምፕን ከየትኛው ሀገር መሪ ጋር እያወራህ እንደሆነ አላወቅም ሲል ተናገረው ከሚለው
እስከ የትራምፕን መግለጫ ተከትሎ ካጠቁን ተዘጋጅተናል የሚለው የብልጽግናው ሰዎች ንግግሮችም ተነስተዋል። ትራምፕ በአንዲት ሉዓላዊ ሀገር ውስጥ ገብተው የሀገርን ፕሬዚደንትም በበርካቶች ገለጻ አግተው ወደ አሜሪካ ወስደውም ወደ እስር የወረወሩበት መንገድ ዓለምን ያስደነገጠም ያስገረመም ክስተት ነው። ብልጽግናና ትራምፕ፣ ዶናልድ ትራምፕና የብልጽግናው ፕሬዚደንት ያላቸውና የነበራቸውስ ምን ይመስል ነበር የሚለው ጉዳይ እንደገና በኢትዮጵያውያን ዘንድ ያስነሳ ሁነትም ሆኗል። ጠቅላይ ሚኒስትር አብይ አህመድ የህዳሴውን ግድብ መሐላ ለፈጸሙላት ግብጽ ይሁንታ ሰጥተው የድርድር ሂደቱን ወደ ዋሽንግተንና ትራምፕ ወስደውት የነበረ ሲሆን በሀገር ወዳድ ኢትዮጵያውያን ርብርብ ከዛ ድርድር ሂደት መውጣት ቢቻልም ትራምፕ ግን ዛቻን ነበር ያስከተሉት። ግብጽ ግድቡን ልታፈነዳው ትችላለች በማለት አሁንም ድረስ ትራምፕ ኢትዮጵያና ግብጽን ወደ ጦርነት ከመግባት ታደኳቸው እያሉ የሚያነሱትም በመጀመሪያው ዙር የስልጣን ዘመናቸው የነበረውን ያንኑ ክስተት እንደሆነ ተንታኞች ይገልጻሉ። ዶናልድ ትራምፕ ዛሬ የአንድን ሀገር መሪ በሰራዊታቸው አስይዘው ሲወስዱ የዓለም ሀገራት በአርምሞ እየተመለከቱ ሲሆን ያኔ ደግሞ አብይ አህመድ በይልማ መርዳሳ በኩል የትራምፕን ንግግር ኃላፊነት የጎደለው ይሉ ነበር። የአሜሪካው ፕሬዚደንት ዶናልድ ትራምፕ ንግግር በሀገር ሉዓላዊነት ላይ የተቃጣ በመሆኑ ይህንን ተከትሎ ለሚመጣ ነገር ሁሉ አጻፋዊ እርምጃ ለመውሰድ ተዘጋጅተናል። የፕሬዚደንት ዶናልድ ትራምፕ ንግግር ሀያል ሀገርን እመራለሁ ከሚል ፕሬዚደንት የሚጠበቅ አይደለም ወዘተ የሚለው ዘገባም ከ5 ዓመታት በፊት በብልጽግናው ልሳናት በኩል የሚሰራጭ ሁነት ነበር። አሁን ላይ ይህንን የማለት ድፍረቱ የሌላቸው ያገዛዙ ሰዎች መካከል አንዱ የሆኑት ሌንጮ ባቲ ያደረጉት ያ ንግግር ብዙዎችን ፈገግ ያሰኘም ነው። እኒሁ ሰው አብይ ትራምፕ ሲደውልለት ከማን ጋር እያወራህ እንደሆነ ታውቃለህ በማለት ይስቅበት ነበር በሚለው ንግግራቸው ነው የሚታወሱት። የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ብላክ ቦክሱ ላክ ነው ለዶክተር አብይ እና ዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም፣ ወደ ፈረንሳይ ነው የላከው። እዛ ቢላክ ኖሮ ማን ያውቃል እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችሉ ነበር። እና ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ። እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያያለን ነው ያለው ማለት ነው። በእርግጥ ትራምፕ የአብይ ጉዳይ የኖቤል ሽልማት ነጥቆኛል ከሚለው ውጭ የሚያሳስባቸው እንደማይሆኑ ኢትዮጵያም እንደ ኮሎምቢያና ቬንዙዌላ አሊያም እንደ ሜክሲኮና ኩባም እጽ እያስገባች ነው ብለው የሚከሷት አይደለችምና የምታስጨንቃቸው እንደማትሆን ይታመናል። ይህ በእንዲህ እንዳለ ዶናልድ ትራምፕ አስተማማኝ የሽግግር መንግስት እስኪመሰረት ቬንዙዌላን እኛ እናስተዳድራለን ብለዋል። ኒኮላስ ማዱሮ በኦፐሬሽኑ ወቅት ሊገደሉ የሚችሉበት አጋጣሚ ነበር ሲሉም ተናግሯል። ፕሬዚደንት ማዱሮና ባለቤታቸው አሜሪካ ውስጥ በእጽና በጦር መሳሪያ ዝውውር ተከሷል። አስገራሚውን የአሜሪካን ድርጊት ተከትሎ ምላሾች እየተሰጡም ናቸው። አሜሪካ በቬንዙዌላ ላይ ከፍተኛ ጥቃትን ከፈጸመች በኋላ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን በቁጥጥር ስር ያዋለች ሲሆን ከ35 ዓመታት በፊት የፓናማ ወታደራዊ መሪ የነበሩትን ማኑኤል ኖሬጋን ከስልጣን ካባረረችበት ወረራ ወዲህ ቀጥተኛ ጣልቃ ገብነት ላቲን አሜሪካ ውስጥ ፈጽማ አታውቅም ነበር። ዶናልድ ትራምፕ ግን ወንጀለኛ የእጽ አዘዋዋሪ ድርጅትን ይመራሉ፣ የፈረንጆቹ 2024 ምርጫን በህገወጥ መንገድ አሸነፍኩ ብለዋል ሲሉ ይከሷቸው የነበሩትን ማዱሮን ትናንት በቀጥታ ስርጭት የተከታተሉትን ወታደራዊ እርምጃ ወስደዋል። ይህን በእርግጥ አሜሪካ ልዕለ ሀያል ሀገር ያስባላትን ሁነት ተከትሎ ጸጥ ያለችው የቬንዙዌላ ርዕሰ መዲና ካራካስ ብቻ አይደለችም፣ የበርካታ ዓለም ሀገራት መሪዎች ጭምር እንጂም። ዋሽንግተን በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ ጥቃትን ፈጽማ ፕሬዚደንት ኒኮላስ ማዱሮን በቁጥጥር ስር መዋሏን ካሳወቀች በኋላ ክስ መስርታለች። ማዱሮና ባለቤታቸው በኒውዮርክ ከተማ ነው ክሱ የተመሰረተባቸው። በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያዘ ሴራም፣ ኮኬንን ወደ አሜሪካ በማስገባት ሴራም፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶችም ቀርበውባቸዋል። ዶናልድ ትራምፕ ደግሞ አስደናቂ ሲሉ ኦፐሬሽኑን ገልጸውታል። ፕሬዚደንቱ የአሜሪካ ኃይሎች ማዱሮ ሊገሏቸው ይችሉ ነበር ወይ ተብለው በጋዜጠኞች ተጠይቀው ሊሆን ይችል ነበር፣ ከፍተኛ የተኩስ ልውውጥ ነበር ሲሉ ተናግሯል። ማዱሮ ህይወታቸውን ለማትረፍ ወደ ደህንነቱ የተጠበቀ ስፍራ
ለመሸሽ ጥረት አድርገው ነበር። ወደዛ ስፍራ ለመግባት በሩ ላይ ደርሰውም ነበር። ነገር ግን በሩን መዝጋት አልቻሉም ይላሉ ትራምፕ። አክለውም የሌሊቱን የፕሬዝደንት ኒኮላስ ማዱሮን የመያዝን ዘመቻም ልክ እንደ ቴሌቪዥን ሾው ነበር የተከታተልኩት። ፍጥነቱን ብታዩ ኑሮ አስደናቂ ነበር። ከአሜሪካ ውጭ እንዲህ አይነት ኦፕሬሽን መፈጸም የሚችል ሌላ ሀገር ምድር ላይ የለምም ነው ያሉት። የቬንዙዌላ ኦፕሬሽን እጅግ አስደናቂ ውጤታማና ጉልህ በሆነ መንገድ የአሜሪካን ወታደራዊ ሀያልነትና አቅም ካሳዩት ውስጥ አንዱ ነው የሚሉት ትራምፕ የሀገሪቱን የነዳጅ ሀብት በተመለከተ ትልልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሰው በመጠገን ለሀገሪቱ ገቢ ማስገኘት ይጀምራሉ ሲሉም ተናግሯል። ያሳገቷቸውን ማዱሮን ምስል አያይዘውም አቅርበዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኩባ መንግስትም ጠንካራ ማስጠንቀቂያን ያስተላለፉ ሲሆን የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮም ያንኑ አስተጋብቷል። ሚኒስቴሩ ማዱሮ በአውሮፓ ህብረትና በበርካታ የዓለም ሀገራት ዘንድ እውቅና የሌላቸው እንዲሁም በ50 ሚሊዮን ዶላር የሚያስገኝ ሽልማት የሚፈለጉ የአሜሪካ ፍትህ ተሳዳጅ ናቸው በማለት ዓለም አቀፋዊ ውግዘት እንዳይደርስባቸውም ተከላክሏል። የአሜሪካን እርምጃ ተከትሎ ምላሽ ከሰጡት ውስጥ ደግሞ ብሪታንያ አንዷ ናት። ጠቅላይ ሚኒስትር ኪር ስታርመር ሀገራችን በቬንዙዌላ በተፈጸመው የአሜሪካ ዘመቻ ላይ በምንም መልኩ አልተሳተፈችም ብለዋል። ኪር ስታርመር በርካታ የዩኬ ፓርላማ አባላት እንዳደረጉት ሁሉ ድርጊቱን ያወግዙ እንደሆነ ተጠይቀው እውነታዎቹን መጀመሪያ ማረጋገጥ ፈልጋለሁ፣ ከፕሬዝደንት ዶናልድ ትራምፕ ጋር መነጋገር ሻለው፣ ከአጋሮቻችን ጋር መነጋገር አለብን። እኔ የማረጋግጥላችሁ ግን በዚህ ውስጥ እንዳልተሳተፍን ብቻ ነው ሲሉም ነው የመለሱት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አሜሪካ በቬንዙዌላ የፈጸመችውን ወታደራዊ ጥቃትን አሳሳቢ ብለውታል። የቬንዙዌላ ሁኔታ ለብቻው ተነጥሎ የሚታይ አይደለም፣ ይህ ሁኔታ አደገኛ መዘዝ ለቀጠናው ያመጣል ያሉ ሲሆን ይህ ድርጊት የዓለም አቀፍ ሕግ አለመከበሩን የሚያሳይና አሳሳቢ ሁነት ነው ብለውታል። በአስመራ ወታደራዊ ስምምነት ተደርሷል ተባለም። ይህ ስምምነት በጦርነቱ ላለመቀጠል የተደረገ ስለመሆኑም ተገልጿል። የአስመራው አገዛዝ በአፍሪካ ቀንድ የማተራመስ ተግባሩ እጁ በቀጥታ ካስገባባቸው ሀገራት ውስጥ ሱዳን አንዷ ናት። ኢሳያስ አፈወርቄ ለሱዳን ጦር ድጋፍ ያላቸው ሲሆን ለጀነራል አብዱል ፈታህ አልቡርሃን የጦር ጀቶችን ጭምር በተባበሩት አረብ ኤሚሬቶች ድሮን እንዳይመቱ ደብቀው እንዳስቀመጡላቸው ከዚህ በፊት የተዘገበ ነው። ከዚህም ባሻገር ለሱዳን ጦር የሚተላለፉ የጦር መሳሪያዎች የሚራገፉትም በምጽዋ ወደብ በኩል ስለመሆኑ ተደጋግሞ የተገለጸ ጉዳይ ነው። ከዚህ በፊት የሱዳን ጦርን የሚወጉ አሁን ግን ከሱዳን ጦር ጎን ሆነው የፈጥኖ ደራሽ ኃይሉን የሚዋጉ በኤርትራ ድንበር የምስራቅ ሱዳን ኃይሎችንም ድጋፍ ያደርጋሉ። ኢሳያስ የአስመራው ሰው ዩፒኤፍን ጨምሮ ቢያንስ 4 የሱዳን ታጣቂዎችን ይደግፋሉ። ወታደራዊ ስልጠና ማዕከላትንም ሰጥተዋቸዋል። የምስራቅ ሱዳን ነጻ አውጪ ጦር፣ ቤጃ ኮንግረስና ምስራቅ ሱዳን ብሔራዊ ንቅናቄ ኃይል ደግሞ ዋና ዋናዎቹ ናቸው። አሁን በድምሩ 5 ይሆናሉ የተባሉት እነዚህ የምስራቃዊ ሱዳን ኃይሎች ወታደራዊ ስምምነት መፈጸማቸው ተገልጿል። ይህ ስምምነት ተደርሷል የተባለው ደግሞ በኤርትራ አስመራ ነው። እንደ አሽራቅ አልዋሳት ዘገባ ከሆነ እነዚህ ኃይሎች አሁን ደረሱት የተባለው ስምምነት ከሱዳኑ የእርስ በርስ ጦርነት ራሳቸውን ማራቅና ማግለል፣ የኤርትራ ድንበር ቀጠና የሆነውን ምስራቃዊ ሱዳንን ግን በጋራ መጠበቅ የሚል ነው። የሻቢያው መሪም የድንበር ቀጠናቸውን ይጠብቁልኛል ያሏቸውን እነዚህን የምስራቃዊ ሱዳን ኃይሎችን ከስምምነት ይደርሱላቸው ዘንድ በመቀመጫቸው እንዲሰባሰቡ ፈቅደውላቸዋል። የቀድሞ የጥፋት አጋራቸው የሆኑት የብልጽግናው ባለስልጣናት በተቃራኒው የሱዳኑ ጦርነት ወደ ኢትዮጵያ ድንበር ለማምጣት እየጣሩ ያሉ ሆነዋል። በቅርቡ በቤንሻንጉል ጉሙዝ ክልል ሚንጊ አካባቢ የጦር ካምፕ ሰርተው ለተባበሩት አረብ ኤሚሬቶቹ የሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች ማሰልጠኛ ማድረጋቸውም የሚታወስ ነው። ይህንን ተከትሎ ደግሞ የሱዳን ጦር የሱዳኑን የእርስ በርስ ጦርነት ወደ ብሉ ናይል ግዛትና ወደ ኢትዮጵያ የድንበር ቀጠና ወስዷለው ሲል መግለጹ የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።